እመቤታችን ድንግል ማርያም ለምን በያዕቆብ መንሰላል ትመሰላለች? ያዕቆብ ከቤርሳቤ ወደ ካራን ሄደ። በመሸም ጊዜ ሎዛ በሚባል ቦታ ተኛ። በዚያም ሳለ ሕልምን አለመ። ሕልሙ ከምድር እስከ ሰማይ የሚደርስ መንሰላል ተተክሎ ተመለከተ። በመንሰላሉ ላይም መላእክት ይወጡና ይወርዱባት ነበረ። በላዩ ላይም እግዚአብሔር ነበረ። ያዕቆብ ያያት መንሰላል በእመቤታችን ትመሰላለች። መንሰላል ከምድር እስከ ሰማይ ድረስ ተተክሎ መመልከቱ በእግዚአብሔርና በሰው መካከል ተቋርጦ የነበረው ግንኙነት ከድንግል ማርያም በተወለደው በኢየሱስ ክርስቶስ ተመልሷል። ክርስቶስን በተወለደ ጊዜ መላእክትም ከሰው ጋር በጋራ መስክኗል። በዚህም እመቤታችን ለቃል መውረድ ለሥጋ ማድረግ ምክንያት ሆነች። አምላክ ከሰማያት ወርዶ ከእርሷ ተወለደ። ከእርሷ በነሳውም ሥጋ ወደ ሰማይ አረገ። ስለዚህም አምላክ የሰው ልጆችን ለማዳን ከሰማይ ወረደባት፣ ደግሞም ሥጋ ነስቶ ካዳነ በኋላ ተመልሶ ያረገባት መንሰላል እመቤታችን ነች። በዚህም ምክንያት የያዕቆብ መንሰላል ተብላ ይመሰልላታል። ቅዱስ ኤፍሬም ሶርያዊው በማክሰኞ ውዳሴ ማርያም ድርሰቱ ላይ የያዕቆብ መንሰላል አንቺ ነሽ ብሎ አመስግኗታል።